ዛሬ ቤተሰቦችን ለማስደሰት ቆርጬ ተነስቻለሁኝ። እስከ መጨረሻው ተከታተሉኝ። ቀለም መቀባት ጀምሬያለሁኝ። መጨረሻ ላይ ደግሞ ምን እንደማረግና ምን እንደምሰራ ይህን ቪዲዮ ተከታተሉት ማለት ነው። ማሻአላህ በጣም የሚያምር ነው። ኧረ ያምራል ወላሂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ይኸው እንግዲህ ቤቱን አንጎራብጀዋለሁኝ ማለት ነው። ትልቁ ክላስ ያለውን ቀለም ለመቀየር ጓዞችን ሰብሰብ አድርጌ ቀለም መቀባት ጀምሬያለሁኝ ማለት ነው። ውድ ቤተሰቦች ይኸው እንግዲህ የካሜራ ለመቅረጽ ስላልተመቻቸልኝ ነጩን ከቀባን በኋላ ነው መቅረጽ የጀመርኩት። ሀባይቦቼ እንግዲህ ያው አረንጓዴ ነበር ከግማሽ በታች፣ ከግማሽ በላይ ነጭ ነበረ። እሱን ጄሶ ተቀብአ ማለት ነው። እንግዲህ እንደምታዩት ቀለምም አቅርብ ያለው ሽሮአማ ከለር ማለት ነው። ከነጩ ከጄሶው በላይ የሚቀባ ማለት ነው። እንግዲህ ይኸው እንደምታዩት ብርቁስቁስ ውጥት ብሏል ማለት ነው። አሁን ይሄ ነጩ ደረቅ ብሏል እንደምታዩት። ያው እንትን እንዳይልብን ያንኛው ቀለም እንትን እንዲል እንዲጠፋልን ነው ነጩን ጀሶ የቀባ ነው። ያው ከዚህ ቀጣይ ቢጫው ነው ማለት ነው የሚከተለው። ይኸው እንግዲህ ቢጫውን ለመቀባት ሽርንጉድ እያልኩ ነው። ቁመቴን እንደምታዋት እንግዲህ ኩርሲ ላይ ሆኜ ነው የጀመርኩት። ያው ብቻዬን አልጨርሰውም። ያው ክላሱ በጣም ረዥም እና ትልቅ ስለሆነ አጋዥ ያስፈልገኛል። እንግዲህ ወንድሜ ከጎኔ አለ ማለት ነው። የተወሰነ ቀባቀባ እያረኩ ነው ሀባይቦቼ። ካሜራው ስለዞረ በግራ የምቀባ ነው የሚመስለው፣ ግን በቀኝ ነው የካሜራው ሁኔታ ነው ማለት ነው። እና ያው ቤተሰብ ደስ ሲለው እናንተም ደስ ይላችኋልና ፈገግታ ምንድን ነው የሚባለው? ፈገግ በሉ ይባላል። እና የነሱ ደስታ የእኛም ደስታ ነው። እንግዲህ ባለፈው አንድ ቪዲዮ አሳይቻችሁ ነበረ። ያ ሲመጣ እንግዲህ ቤቱም ቀለሙ መቀየር አለበት። አዲስ ነገር ሲገባ ቤቱም አዲስ መሆን አለበት፣ ኮተት ላይ መግባት የለበትም ብለን እኛ እህቶቻችንና ወንድሞቻችን ልበል እህት ወንድሞቹ ተመካክረን ያው ቀለሙንም ገዛዝተን ምናምን እንግዲህ ጀሶውን አዘጋጅተን እንትን ብለናል ማለት ነው። መቀባት ጀመርን እላቸዋለሁኝ። እንግዲህ ሁለተኛውን ቀለም ያውላችሁ ደግሞ አሁን ወንድሜ ተቀብሎኛል። ያው ሴት መቼም ትቅደረደራለች ትሞክራለች፣ ግን ወንድ ቶቶሎ ብሎ ላፍ ላፍ ስለሚያደርገው እሱ እንትን እያለ ነው ማለት ነው፣ እየቀባ ነው። ግን በጣም ያደክማል። ጠዋት የጀመርን እንግዲህ የጨረስነው ከ10 ሰዓት በኋላ እስከ 10 ነው ማለት ነው። ጀሶውን ቀባን ስንል ሙፍረሻውን አነሳን ምናምን ስንል ያው ፕሮሰሱ በዛ ማለት ነው። ያው አልሐምዱሊላህ እዚህ ደርሰናል ማለት ነው። እንግዲህ እንደምታዩት ቢጫ ሽሮአማ ከለሩ ተቀብቶ ይሄን መስሏል ማለት ነው። በነገራችን ላይ አረንጓዴ ስለነበር የበፊቱ በጣም ኃይለኛ ነው። ጀሶም ተቀብቶ ቢጫ ከለሩም ተቀብቶ በጣም አልበገረውም ማለት ነው። ግን ሲደርቅ ቢጫ ሆኖ ይታያል። አሁን ላይ ያን ያህል የተወሰነ አረንጓዴው ይታያል። ሲደርቅ ነው ያው ቀለሙ እንትን እያለ እየጎላ የሚመጣው እና ከለር ቀይሮ ለመቀባት በጣም አስቸጋሪ ነው ማለት ነው። ማለቴ አረንጓዴ ሆኖ አሁን እንደዚህ ቢጫ ለመቀባት በጣም ያስቸግራል። እዛው ላይ መድገም ከሆነ ግን ቀለም የማይፈጅም ሰው የማያስቸግርም ማለት ነው። ውድ ቤተሰቦች እንደምታዩት እንግዲህ ይህን ይመስላል። እንግዲህ ቀለማችንን በዚህ መልኩ ጨርሰናል ማለት ነው። አሁን እንግዲህ መሬቱ ይኸው እንደምታዩት ስላነሳሳ ነው ጠራርገን ምናምን እንግዲህ አዲስ የሚነጠፍም ተገዝቷል። እሱን እናርግ ማለት ነው ወደ ቤተሰቦቼ። እና ያው ቤተሰብ ቤት ፏ ፍክት ሲልና ቀየር ሲልላቸው ውስጣቸውም ደስ ስለሚለው ዱዓም ስለሚያደርጉ ብለን እንግዲህ በዚህ መልኩ ልናስደስታቸው እንግዲህ ሞክረናል ማለት ነው። ከዛ ከልጅ ገዛሽ እንዴ? ከዛ እኔ ከዛ
እንግዲህ በዚህ መልኩ አሮጌውን ምንጣፍ ከታች አንጥፈናል ማለት ነው። አሁን አዲስ የገዛነውን ምንጣፍ እናረጋለን። ይሄ የድሮው ነው፣ ያው ተነዳድሏል ማለት ነው። ታውቃላችሁ፣ ኦሪጂናልም በሉት ምንም በሉት ያው ቀኑ ሲያልቅ እንደዚህ ይሆናልና ይሄ ድሮ የነበረው ነው። ግማሽ ቦታ ላይም በቃ ተቆራርጦ አልቋል ማለት ነው። እንደዚህ ሆኗል። ከላይ ሲደረግበት ያው ስለሚያምር ችግር የለውም ማለት ነው። ማሻአላህ በጣም የሚያምር ነው። ኧረ ያምራል ወላሂ። ኧረ ደግሞ በደንብ ቆሻሻ ይችላል። ለቆሻሻ አሪፍ ነው ለገጠር ቤት። ሁለት አይነት እኮ ነው። የኛ